አሁን ቀጣዩ ወደ ኦፕሬሽን ነው። ሴቶችን ዲፋይን ካደረግን ካስቀመጥን በኋላ የተለያዩ ኦፕሬሽኖችን መስራት መቻል አለብን። የመጀመሪያው ኦፕሬሽኖች ሴት ኦፕሬሽንስ ኢንቮልቭ ክሬቲንግ ኒው ሴትስ ፍሮም ዲፋይንድ ሴትስ። ኦልሬዲ ዲፋይን ያደረግናቸው ሴቶች አሉ። ከነዚህ ሴቶች ላይ በመነሳት የተለያዩ ተጨማሪ ሪሌሽን ያላቸውን ሴቶች መፍጠር እንችላለን ማለት ነው። እነዚህን ኦፕሬሽኖች በመጠቀም የመጀመሪያው ዩኒየን ነው። ዩኒየን ወይም ደግሞ ህብረት የሚለውን ቃል እንወስዳለን። እንደምታዩት ዩ ወይም ደግሞ ኦፕን በኬት ትመስላለች። ምንድነው የሁለት ሴቶች አንድ ላይ ዩኒየን ሲደረግ ወይም ደግሞ አንድ ላይ ሲደባለቁ ማለት ነው። ኢንተርሴክሽን ደግሞ የተገለበጠች የተደፋች ተመሳሳይ የጋራ የሆኑ ኤሌመንቶችን የሚወክል ወይም ሁለት ሴቶች ቢኖሩን ለምሳሌ ኤ አለ ቢ አለ። በእነዚህ በሁለት ሴቶች መካከል ያሉ ዩኒየን የሚያሳየን የሁለቱ ሴቶች አንድነት፣ ኢንተርሴክሽን የሚያሳየን ደግሞ በሁለቱ ሴቶች የጋራ የሆኑ ወይም ኮመን ኤሌመንቶች ካሉ እነዚህ ነው የሚያሳየን ማለት ነው። ሶስተኛው ኮምፕሊመንት ወይም ደግሞ አፖስትሮፍ። ይሄ ምንድን የሚያሳየን ከአባሉ ከምንፈልገው ሴት ውጪ ያሉ ኤሌመንቶች ማለት ነው። ለምሳሌ የኤ ኮምፕሊመንት ከተባለ ከኤ ውጪ ያሉ ኤሌመንቶች ወይም የቢ ኮምፕሊመንት ከተባለ ከቢ ውጪ ያሉ ወይም ደግሞ ቢን የማያጠቃልሉ ኤሌመንቶችን የሚይዝ ኦፕሬሽን ነው ማለት ነው። ወይም ደግሞ ቢን ማስወጣት ማለት ነው። አሁን ለምሳሌ እዚህ ውስጥ ኤ ካለችን ኤ ኮምፕሊመንት ማለት ከኤ ውጭ ያሉ ምንድናቸው ኤሌመንቶች ናቸው ማለት ነው። ሌላኛው ደግሞ ዲፈረንስ ይባላል። ዲፈረንስ ማለት በሁለት ሴቶች መካከል ያሉትን ኤሌመንቶች ማቀናነስ ማለት ነው። እነዚህ አራት ቤዚክ ኦፕሬሽኖች አሉን። እነዚህን ኦፕሬሽኖች እንዴት መስራት እንችላለን፣ ምን ምን ፕሮፐርቲ ያላቸው የሚለውን አብረን እናያለን ማለት ነው። ሌላኛው ሴትን ሪፕሬዘንት የምናደርግበት መንገድ ቬን ዲያግራምስ ነው። ቬን ዲያግራም ከዚህ በፊት የምታውቁት ነገር ነው። አንድን ሴት ቪዥዋሊ ማስቀመጥ የምንችልበት አማራጭ ነው ማለት ነው። ቬን ዲያግራምስ አር ስኬማቲክ ሪፕሬዘንቴሽን ኦፍ ሴትስ። ኤሌመንቶቹን ለምሳሌ ሴት ኤ በሰማያዊ ከተቀመጠ ኤሌመንቶቹን እናደርጋለን እዚህ ውስጥ በማስቀመጥ ቪዥዋሊ ሪፕሬዘንት ማድረግ እንችላለን ማለት ነው። ሴት ቢንም እንደዚሁ ኢንተርሎኪንግ ሰርክል እዚህ ጋር መሀል ላይ ኢንተርሴክሽናችን ወይም ደግሞ የጋራ የሆኑትን ኤሌመንቶች እዚህ ውስጥ እናስቀምጣለን። እዚህ ጋር ለየብቻ ያለውን እናስቀምጣለን። በዚህ መልኩ ስናስቀምጥ ምን ማድረግ እንችላለን? ቪዥዋላይዝ ማድረግ እንችላለን ማለት ነው። ሬክታንግል ኢንክሎዚንግ ዘ ሰርክልስ ሪፕሬዘንት ዩኒቨርሳል ሴት። ቅድም ያልናት ሴት ምንድነች? ሁለቱንም ሴቶች ዩኒየናይዝ አድርጎ የሚይዝልን ዩኒቨርሳል ሴታችን ማን ነው? ሬክታንጉላር ሴት አለን ማለት ነው። ዩኒየን ወይም ደግሞ ዩኒቨርሳል ሴት የምንለው ቅድም ያየ ነው በሁለት ኤሌመንቶች ተጨማሪ ሁሉንም ይዞ አንድ ላይ የሚይዝልን ሴት ነው ማለት ነው። ሬክታንግል ትልቁ ሬክታንግል ዩኒቨርሳል ሴት እንለዋለን። ኤ ቢ አለ። እዚህ ጋር ኢንተርሴክሽን አለን፣ ዩኒየን አለን ማለት ነው። እነዚህን ቬን ዲያግራም በመጠቀም በቀላሉ አይደንቲፋይ ማድረግ እንችላለን ማለት ነው። ሪፕሬዘንት ለማድረግም ለማየትም ሊስት አውት ለማድረግም የሚቀለን ሜትድ ነው። ቬን ዲያግራም በጣም ስራ የሚያቀል ዌይ ነው ማለት ነው ሴቶችን በምንሰራበት ጊዜ። ዩኒየን ኦፍ ሴትስ ዩኒየን እንዴት ነው? ሁለት ሴቶች አሉን ኤ እና ቢ ዩኒቨርሳል ሴት አለን። the union of two sets A and B is denoted by A union B። ቅድም እንዳየናት ኦፕን በኬት ወይም ደግሞ እንደተገለበጠች ሃ የምትመስል
ሲምቦል ምን ነው የምታሳየን? ዩኒየን ነው የምታሳየን ማለት ነው። ሶ ኤ እና ቢ ዩኒየናይዝድ ሲሆኑ ወይም ደግሞ የኤ እና የቢ ዩኒየን ምን ነው የሚያሳየን? ኢት ኢንክሉድስ ኦል ኤሊመንትስ ዛት አር ኢን ኤ ኤንድ ቢ ኦር ኢን ቦዝ። ኤ እና ቢ ውስጥ ያሉትን ሁሉንም ኤሊመንቶች በጋራ የያዘ አንድ ትልቅ ኤሊመንት ማለት ነው፣ ወይም ደግሞ አንድ ትልቅ ሴት ማለት ነው። ኤ ዩኒየን ቢ ሶ ኮመን ሊኖራቸው ይችላል፣ ወይም ደግሞ የጋራ ሁለቱም ውስጥ የሚገኙ ኤሊመንቶች ሊኖሩ ይችላል። ሶ እነሱንም አንድ ጊዜ ኢንክሉድ እናደርጋለን ማለት ነው። ሶ ኤ ዩኒየን ቢ ኢዝ ማቴማቲካሊ ዲፋይን ስናደርገው ሴቶችን ምን ብለናል? ማቴማቲካሊ ዲስክራይብ ማድረግ እንችላለን። ኤክስ ኢዝ ኤሊመንት ኦፍ ኤ ኦር ኤክስ ኢዝ ኤሊመንት ኦፍ ቢ። ኤክስ የኤም ወይ ደግሞ የቢ የሁለቱንም ሊሆን ይችላል ማለት ነው። ኦር የሚለው ምንድነው? ኤክስ ኤሊመንት ኦፍ ኤ ነው የሚለው የስ ከሆነ ይሆናል። ኤክስ ኤሊመንት ኦፍ ኤ ካልሆነ ኤክስ ኤሊመንት ኦፍ ቢ ነው የሚለውን ቼክ እናደርጋለን። የቢ ኤሊመንት ከሆነ የዩኒየናችን አባል መሆን ይችላል ማለት ነው። ለምሳሌ እዚህ ጋር 1 2 3 4 5 6 ሶ ኤ ዩኒየን ቢ ኤ ማለት ማን ነች? 1 2 3 4 ቢ 1 4 5 6 ሶ የነዚህ ሴቶች ዩኒየን ማለት የኤም የቢም አባል የሆኑ ኤሊመንቶች ሴት ማለት ነው። ሶ አንድ የኤ አባል ነች ሶ ይሆናል። 2 ስቲል ይሆናል። 3 4 የኤ አባል ነች የቢም አባል ነች ይሆናል። 5 የኤ አባል ነች አይደለችም። ሶ ኦር የማን የቢ አባል ነች? አዎ። ከዛ 6 7 እዚህ ጋር 7 ብትኖረን 7 የኤ አባል ነች ወይስ የቢ አባል ነች? የኤም አባል አይደለችም የቢም አባል አይደለችም ማለት ነው። ሶ እዚህ ጋር እንዘጋለን ማለት ነው። ሶ ኤ ዩኒየን ቢ ማለት ከ1 እስከ 6 የኤ እና የቢ አባል የሆኑትን ብቻ የያዘ ሴት ነው ማለት ነው። ሶ ይህንን አንድ ላይ አድርጋችሁ መውሰድ ትችላላችሁ ማለት ነው። ሁለተኛው ኢንተርሴክሽን ይባላል። ኢንተርሴክሽን ኦፍ ቱ ሴትስ ኤ ኤንድ ቢ ኢዝ ዲኖትድ ባይ እቺ ደግሞ የዩኒየን ሪቨርስ የሆነ ሲምቦል ነው የምንጠቀመው። ዩኒየን ዩ ነች፣ ኢንተርሴክሽን ደግሞ ኤን ነው የምትመስለው ማለት ነው። ይሄ ምን ነው ሪፕሬዘንት የሚያደርግልን? የኤ እና የቢ የጋራ ኤሊመንቶችን ብቻ የሚይዝልን ነው የሚሆነው ማለት ነው። ኢት ኢንክሉድስ ኦል ኤሊመንትስ ዛት አር ኢን ቦዝ ኤ ኤንድ ቢ ኤ ውስጥም ቢ ውስጥም በጋራ ያሉ ቁጥሮችን ብቻ የሚይዝልን ይሆናል ማለት ነው። በቬን ዲያግራም ስናስቀምጠው 2 ሰርክሎች አሉ ኤ እና ቢን ሪፕሬዘንት የሚያደርገው። እነዚህ 2 ቬን ዲያግራሞች ኢንተርሴክት የሚያደርጉበት ኤሪያ ላይ ያሉ ኤሊመንቶች ምንድናቸው? ኢንተርሴክሽን እንላቸዋለን ማለት ነው። ሌላኛው ማቴማቲካሊ ሪፕሬዘንት ስናደርገው ምንድነው? ኤ ኢንተርሴክሽን ቢ ኢዝ ኤክስ ኢዝ ኤሊመንት ኦፍ ኤ ኤንድ ኤክስ ኢዝ ኤሊመንት ኦፍ ቢ። ቅድም ዩኒየን በሚሆንበት ጊዜ ምን ብለናል? ኦር ነበር ያለው። አንዱን ማሟላት በቂ ነው። አሁን ግን ምን መሆን አለበት? ኤንድ ነው። ሁለቱንም ማሟላት አለበት። የኤም ኤሊመንት መሆን አለበት፣ የቢም ኤሊመንት መሆን አለበት ማለት ነው። የቅድሞ ኤግዛምፕል እናምጣው። 1 2 3 4 5 6 ኤ ኢንተርሴክሽን ቢ ምን ነው የሚያሳየን? ኤ ኢንተርሴክሽን ቢ እኩል ይሆናል አንድን እንይ። አንድ የኤ ኤሊመንት ነች፣ ልክ ነው። ኤንድ የቢ ኤሊመንት መሆን አለበት። የቢ ኤሊመንት ነች አይደለችም። ስለዚህ ምን እናደርጋታለን? እንተዋታለን ማለት ነው። ቅድም ግን የአንዱ ኤሊመንት ከሆነች በቂ ነበር። አሁን 2 በተመሳሳይ የቢ ኤሊመንት አለችም። 3 አሁንም የቢ ኤሊመንት አይደለችም። 4ን ግን ስንመጣ 4 የኤ ኤሊመንት ነች። 4 የኤ ኤሊመንት ነች። 4 የማን የቢ ኤሊመንት ነች ማለት ነው።
4 የኤም የቢም ኤሌመንት ከሆነች ምን እናደርጋታለን? 4ን እንጽፋለን ማለት ነው። 5 እና 6ም እንደዚሁ በተመሳሳይ የኤ ኤሌመንት አይሆንም፣ የቢ ግን ናቸው። ሶ በዚህ ምክንያት ኤ ኢንተርሴክሽን ቢ ላይ የምናገኛት አንድ ኤሌመንት ማን ብቻ ትሆናለች? 4 ብቻ ትሆናለች ማለት ነው። ሶ ኢንተርሴክሽን ለማለት ምን መሆን አለበት? ሁለቱም ሴቶቻችን ላይ ኤሌመንት መሆን መቻል አለበት ማለት ነው። ሶ የኤም የቢም ኤሌመንት ካልሆነ የኢንተርሴክሽናችን ኤሌመንት ሊሆን አይችልም ማለት ነው። ሶ ሁለተኛው ኦፕሬሽን ይሄንን ይመስላል። የጋራ የሆኑትን ብቻ እናወጣለን። ዩኒየን ማለት የሁለቱም አንድ ላይ ድብልቅ ነው። ኢንተርሴክሽን ማለት ደግሞ የጋራ የሆኑት ብቻ ድብልቅ ነው ማለት ነው። ሶ ኤግዛምፕል እንይ። ሌት ኤ እኩል ይሆናል 0 1 3 5 7 ቢ እኩል ይሆናል 1 2 3 4 6 7 ሶ ምንድነው? ድሮ ዘ ቬን ዲያግራምስ ኤንድ ፋይንድ ኤ ዩኒየን ቢ እና ኤ ኢንተርሴክሽን ቢ። ሶ በቀላሉ መጀመሪያ ቬን ዲያግራማችን እንሳል። ሁለት ሰርክሎችን ኢንተርሎክ አድርገን እንሳል። 1 2 ኤ ይሄኛው ነው፣ ቢ ይሄኛው ነው ማለት ነው። ሶ ኤሌመንቶቻችንን እናስቀምጥ። ኤ ማን አለ? 0 1 3 5 7 ሶ 0 ቢ ውስጥ የለንም። ስለዚህ 0ን እዚህ ጋር እንጽፋታለን። 1 0ን ጻፍን። 1 ኤ ውስጥም ቢ ውስጥም አለ። ስለዚህ ምን እናደርጋታለን? የጋራ የሆነ አሁን የቢ ባውንደሪ እዚህ ድረስ ነው፣ የኤ ባውንደሪ እዚህ ድረስ ነው። ሶ ሁለቱም ሊያገኝ የሚችል ቦታ ላይ እንጽፋለን ማለት ነው። 1 3 አሁን 3ም እንደዚሁ የጋራ የሆነ ቦታ ላይ ነው የምናገኘው። 3 ቢ ላይም ስላለች ማለት ነው። 5 ደግሞ ቢ ላይ አትገኝም። ስለዚህ ኤ ላይ ብቻ እንጽፋታለን። 7 አሁን ቢ ላይም ኤ ላይም አለች። 7ን እንደዚህ እንጽፋታለን ማለት ነው። ሶ የኤን እንዳለ ሊስት አድርገን ጨረስን። ኤን ብታዩ ይሄ የመጀመሪያው ክብ ምን አለ? 0 1 3 5 7 አለ ማለት ነው። 0 1 3 5 7 ወደ ቢ ስንመጣ 1 ቢ ላይ ደግሞ ምን አለን? 1 አለችን ማለት ነው። ስቲል ኤ ላይም ቢ ላይም አለን። ሁለትን በምናይበት ጊዜ 2 እዚህ ጋር ነች። ኤ ላይ ስለማትገኝ ለብቻዋ እንጽፋታለን ማለት ነው። 3 እዚህ ጋር አለችን። 4 6 7 ሶ ሁሉንም ኤሌመንቶቻችንን ጽፈን ጨርሰናል ማለት ነው። ሶ ኤ ስንት ኤሌመንት አለው? 1 2 3 4 5 1 2 3 4 5 ቢ ስንት ኤሌመንት አለው? 1 2 3 4 5 6 1 2 3 4 5 6 ሶ በአግባቡ ቬን ዲያግራማችንን ሰርተን ጨርሰናል ማለት ነው። ቬን ዲያግራማችንን ሰርተን ጨርሰናል። ወደ ቀጣዩ ስቴፕ ስንሄድ ኤ ዩኒየን ቢን ፈልጉ ነው የሚለው። ሶ ኤ ዩኒየን ቢ ማለት ማን ነው? የኤ አባል ወይም የቢ አባል የሆኑ ኤሌመንቶችን ምንሰበስብበት ነው ማለት ነው። ሶ የኤ ኤሌመንት ምን ብለናል? ኤክስ ኤሌመንት ኦፍ ኤ ኦር ኤክስ ኤሌመንት ኦፍ ቢ። ዴፊኒሽናችን ይሄ ነው። ኤ ዩኒየን ቢ ማለት ነው። ሶ 0 እንውሰድ። 0 የማን ኤሌመንት ነች? የኤ ኤሌመንት ነች። የኤ ኤሌመንት ነች። ሶ 0 እንከታለን። 1 የኤም የቢም ኤሌመንት ነው። ስለዚህ 1ንም እንከታለን። 2ን በምናይበት ጊዜ ማናለች? የቢ ኤሌመንት የኤ ኤሌመንት አይደለችም፣ ነገር ግን የቢ ኤሌመንት ነው። ስለዚህ 2ን እንከታለን። አሁንም ወደ 3 ስንመጣ 3 የሁለቱም ኤሌመንት ነች፣ እንከታለን። 4 የቢ ብቻ ነች፣ እንከታለን። 5 የሁለቱም ነች። 6 7 ከ7 በኋላ ሌላ ምንም ኤሌመንት የለንም። ዩኒየን ኦፍ ኤ ኤንድ ቢ ምን ይሆናል? ከ0 እስከ 7 0 1 2 3 4 5 6
7 ድረስ ይሆናል ማለት ነው። ሶ እዚህ ጋር 0 1 3 5 7 ከ0 ጀምሮ ውጭ ያሉ ኦድ ነምበሮች ናቸው። 0ን ጨምሮ ከ1 እስከ 7 ያሉ ኦድ ነምበሮች ናቸው። እዚህ ጋር ደግሞ ከ1 ጀምሮ እስከ 7 ያሉ ቁጥሮች ናቸው። ነገር ግን ከ5 ውጪ ማለት ነው። ሶ እነዚህን አንድ ላይ ስናመጣቸው ምን ይሆናል? ከ0 ጀምሮ እስከ 7 ያሉ ሁሉንም ቁጥሮች እናገኛቸዋለን ማለት ነው። ኤ ዩኒየን ቢ። ወደ ቀጣዩ ስንሄድ ኤ ኢንተርሴክሽን ቢ ምንድነው ዴፊኒሽናችን? ኤክስ ኤሊመንት ኦፍ ኤ ኤንድ ኤክስ ኤሊመንት ኦፍ ቢ። ለየት የሚያደርገው ምንድነው? እዚህ ጋር ኦር ነው፣ እዚህ ጋር ኤንድ ነው። ሁለቱም ጋር ኤሊመንት ካልሆነ የኢንተርሴክሽናችን ኤሊመንት ሊሆን አይችልም ማለት ነው። ሶ እዚህ ጋር በምናይበት ጊዜ 0 የኤ ኤሊመንት ነው፣ ነገር ግን የቢ ኤሊመንት አይደለም። ስለዚህ እንተዋታለን። አንድ የኤ ኤሊመንት ነው። ቢ ላይስ ቢ ላይ እናገኛለን። ስለዚህ አንድ እናስቀምጣለን። ሁለትን በምንሄድበት ጊዜ የኤ ኤሊመንት አይደለም፣ የቢ ግን ኤሊመንት ነው። ሶ የሁለቱም ኤሊመንት ስላልሆነ እንተዋለን። ወደ 3 ስንሄድ 3 ኤ ላይም ቢ ላይም አለች። ስለዚህ 3ን እንጽፋለን ማለት ነው። ወደ 4 ስንሄድ 4 ቢ ላይ ያለ ኤ ላይ የለም። ስለዚህ እንተዋታለን። ቀጣይ የምንሄደው ወደ ማን ነው? ወደ 5 ኤ ላይ ያለ ቢ ላይ ግን የለም። ስለዚህ እንተዋለን። 6 አሁንም ቢ ላይ ያለ ኤ ላይ ግን የለም። ሶ እንተዋታለን ማለት ነው። ምክንያቱም ሁለቱም ላይ የግድ መገኘት አለበት ማለት ነው። የመጨረሻው 7 ኤ ላይም ቢ ላይም አለ። ሶ 7 ይሆናል ማለት ነው። ሶ ኤ ኢንተርሴክሽን ቢ 1 3 እና 7 ይሆናል። ኤ ዩኒየን ቢ ደግሞ ከ0 ጀምሮ እስከ 7 ያሉት ይሆናሉ ማለት ነው። ወደ ቀጣዩ ስንሄድ ዲሞርጋንስ ሎ እናገኛለን። ዲሞርጋንስ ሎ ምን ይለናል? the first statement the complement of union of A and B ኮምፕሊመንት ምን ብለናል? ከዛ ውጪ ያሉ ወይም ደግሞ ከመረጥነው ሴት ውጪ ያሉ ሴቶች ወይም ደግሞ ኤሌመንቶች ማለት ነው። ሶ ይሄ ሪፕሬዘንት የሚያደርግልን ለምሳሌ ኤ ቢኖረን ኤ ኮምፕሊመንት ማለት ኤ ማለት ነው ሰርክላችን ውስጥ ያሉት ኤሌመንቶች ማለት ነው። ሰርክላችን ውስጥ ያሉት ኤሌመንቶች ናቸው። ከሰርክላችን ውጪ ዩኒቨርሳል ኤሌመንት አለን ወይም ዩኒቨርሳል ሴት አለን። ሶ ኤ ኮምፕሊመንት የሚያሳየን ምንድነው? ከኤ ውጪ ያሉ ሁሉም ኤሌመንቶች ነገር ግን ከኤ ውጪ ያሉ ኤሌመንቶች ማለት ነው። ሶ ማን ነው የሚያሳየን? ኤ ኮምፕሊመንት ማለት ይሄንን ነው የሚያሳየን። ሼድ የተደረገውን ኤሪያ ነው የሚያሳየን ማለት ነው። ቢ ኮምፕሊመንት ካልን ቢም እንደዛው ነው። ሶ ኮምፕሊመንት የሚለው አይዲያው ምንድነው? ከሚይዛቸው ኤሌመንቶች ውጪ ያሉ ኤሌመንቶችን ማለት ነው። ሶ ውስጥ ያሉት የኮምፕሊመንቱ አባል ሊሆኑ አይችሉም ማለት ነው። ምክንያቱም ከዛ ውጪ ያሉትን ስለሚያሳየን። ሶ ኤ ዩኒየን ቢ ካለን ኤ ዩኒየን ቢ ምን ብለናል? ኤ ዩኒየን ቢ ምን ብለናል? ቀደም እንዳየነው በቬን ዲያግራም ኤ ያለን ቢ ያለን የሁለቱ ዩኒየን እዚህ ጋር ቢጫው ላይ የምናየው ነው ማለት ሶ ኤ ዩኒየን ቢ የሚያሳየን ይሄንን ነው። ዲሞርጋንስ ሎ ምን ይለናል? ኤ ዩኒየን ቢ እኩል ይሆናል ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ነው ማለት ነው። ሶ ከኤ እና ከቢ ውጭ ያሉት የትኛው ነው የሚያሳየን? ይሄንን ነው የሚያሳየን ማለት ነው። ሶ ኤ ዩኒየን ቢ ኮምፕሊመንት ይሆናል ማለት ነው። ሶ ይሄንን ነው የሚያሳየን ዲሞርጋንስ ሎ። እንዴት ነው የሚመጣው? ምን ይሆን እንይ። ኤ ዩኒየን ቢ ኮምፕሊመንት ማለት ኤ ዩኒየን ቢ ኤ ኮምፕሊመንት ኢንተርሴክሽን ዊዝ ቢ ኮምፕሊመንት ማለት ነው። ሶ እዚህ ጋር ትልቅ ዩኒየን ወይም ዩኒቨርሳል ሴት እንስራ። እዚህ ጋር ኤ ያለችን ሶ ከኤ ኮምፕሊመንት ማለት የትኛው ነው? ከኤ ውጪ ያለው
ሴት ነው ማለት ነው። ከኤ ውጪ ያለው ሴት ነው። ቢን ደግሞ እንስራ። ሶ ቀዩ ምንድነው? ኤ ኮምፕሊመንት ነው። ሬድ ኤ ኮምፕሊመንት ነው። ቢን ደግሞ እንስራ። ሶ እዚህ ጋር በሰማይ እናርገውና ቢን በምትሰሩበት ጊዜ ቢ ኮምፕሊመንት ማለት ምን ማለት ነው? ከቢ ውጪ ያለው ነው ማለት ነው። ሶ እናረጋለን። ሰማያዊውን ብሉ ኢኳልስ ቱ ቢ ኮምፕሊመንት። አሁን ወደ ምን መጣን ማለት ነው? ኤ ዩኒየን ቢ ኮምፕሊመንት ወደ ማምጣት እንመጣለን ማለት ነው። ሶ ኤ ዩኒየን ቢ ማለት እዚህ ጋር በቢጫ ስናሳያት ኤ ዩኒየን ቢ ማለት ይችኛዋ ነች። ሶ በቢጫ ያለችው የተከበበችው ኤ ዩኒየን ቢ ነው። ከኤ ዩኒየን ቢ ውጭ ያለችው ማንነት ኤ ኮምፕሊመንት ታይምስ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት። ሶ ኤ ኮምፕሊመንትም ቢ ኮምፕሊመንትም የሚገናኙባቸው ሰማያዊና ቀይ አንድ ላይ የተደባለቁባቸው ብቸኛ ቦታዎች የትኞቹ ናቸው? ከዚህ ከሰርክሉ ውጭ ያሉት ናቸው ማለት ነው። እዚህ ጋር ብታዩ ቀይ ብቻ ነው፣ እዚህ ጋር ብታዩ ደግሞ ሰማያዊ ብቻ ነው። ሶ ምን ይሆናል? በአረንጓዴ የተቀቡት ወይም ደግሞ ቀይና ሰማያዊ አንድ ላይ ፎርም የሚያደርግልን ማንን ነው? ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንትን ይሆናል ማለት ነው። ሶ እንዳያችሁት ኤ ዩኒየን ቢ ይሄኛው ከሆነ ከኤ ዩኒየን ቢ ውጭ ያለው ማን ይሆናል? ኤ ዩኒየን ቢ ኮምፕሊመንት እኩል ይሆናል ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይሆናል ማለት ነው። ይህንን በቬን ዲያግራም በደንብ አድርጋችሁ ብትሰሩት ይህንን ሎ ፕሩፍ ማድረግ ትችላላችሁ ማለት ነው። ሁለተኛው ዘ ሰከንድ ስቴትመንት ዘ ኮምፖነንት ዘ ኮምፕሊመንት ኦፍ ዘ ኢንተርሴክሽን ኦፍ ኤ ኤንድ ቢ ኢዝ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ማለት ነው። ኤ ኢንተርሴክሽን ቢ ምን አለን እዚህ ጋር? ኤ ኢንተርሴክሽን ቢ አለችን በቢጫ የተቀባቸዋ። ሶ ከኤ ኢንተርሴክሽን ቢ ውጪ ያለችዋ እንዳለ ማነች? ኤ ኢንተርሴክሽን ቢ ኮምፕሊመንት ነች ማለት ነው። ሶ ይሄን ምንድነው እያለን ያለው? ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት። ልክ ቅድም እንዳደረግነው ኤ ኮምፕሊመንት ለብቻው ውጪ አለ፣ ቢ ኮምፕሊመንት ለብቻው ውጪ አለ። ኢንተርሴክሽን ላይ ደግሞ ምን ብለናል? አይ ሚን ዩኒየን ላይ ምን ብለን ነበረ? ኦር ስለሆነ ለኤ ኮምፕሊመንት አባል የሆነ ለቢ ኮምፕሊመንት አባል ባይሆንም ስቲል አባል ሊሆን ይችላል ማለት ነው። ሶ ይሄ ሙሉ ሰማያዊ የነበረው እንዳለ ሆኖ እነዚህኞቹና እነዚህኞቹም አንድ ላይ ምን ይሆናሉ? ይጨመራሉ ማለት ነው። ሶ ምን ያሳየናል? ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ማለት ነው ማለት ነው። ሶ በዚህ መልኩ ዲሞርጋንስ ሎውን በደንብ ፕሩፍ ማድረግ ይቻላል ማለት ነው። እዚህ ጋር ልክ እንደ ዲስትሪቢዩሽን ብታያት ይችኛዋ ይችን ተገለበጣታለች ልትሉ ትችላላችሁ። ለምሳሌ ኤ ዩኒየን ቢ ማለት ኤ ኮምፕሊመንት ዲስትሪቢዩት ስታደርጓት ዩ የነበረችዋን ተገለበጣታለች ቢ ኮምፕሊመንት ይሆናል ማለት ነው። ኤ ኢንተርሴክሽን ቢ ኮምፕሊመንት ስታዩ እዚህ ጋር ደግሞ ኤ ኮምፕሊመንት ኤን የነበረችዋን ትገለብጣታለች ቢ ኮምፕሊመንት። በእንደዚህ አድርጋችሁ ዲሞርጋንስ ሎውን መሸምደድ ወይም መያዝ ትችላላችሁ። ወይም ደግሞ እንደዚህ ቬን ዲያግራም ሰርታችሁ ትክክለኛውን ሼዲንግ ተጠቅማችሁ ማግኘት ትችላላችሁ ማለት ነው። ሌላኛው ዲፈረንስ ኦፍ ሴትስ ወይም ደግሞ ማቀናነስ፣ ሁለት ሴቶችን ማቀናነስ ማለት ነው። the difference between two sets A and B is denoted by ልክ
ለኖርማል ቁጥሮች እንደምናደርገው ኤ ማይነስ ቢ ብለን ዲኖት እናደርጋለን ማለት ነው። ሶ ከኤ ላይ ኤ ውስጥ ካሉ ኤሌመንቶች ውስጥ ቢ ውስጥ ያሉ ኤሌመንቶችን መቀነስ ማለት ነው። ሶ it includes all elements in A but not in B. ሶ ኤ ማይነስ ቢ የምታሳየን ማነች? ኤ ማይነስ ቢ የምታሳየን ማነች? ኤ ውስጥ ያሉ ነገር ግን ቢ ውስጥ የሌሉ ኤሌመንቶችን ነው የምታሳየን ማለት ነው። ሶ ኢንተርሴክሽን ካለ ኢንተርሴክሽናችንን እናስወጣታለን ማለት ነው። ሶ also called the relative complement of A with respect to B. ቀደም እንዳየነው ኮምፕሊመንት ማለት ከኤ ውጪ ያሉ ናቸው ብለናል። ሶ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ስንል ኤ እና ቢ ኢንተርሴክሽን ካላቸው ከቢ ውጪ ያሉ የኤ ኤሌመንቶች እንዳለ ምን እንላቸዋለን? ኤ ማይነስ ቢ እንላቸዋለን ማለት ነው። ሶ ቬን ዲያግራም ላይ እንደምታዩት ኤ አለን ቢ አለን። ሁለቱ የጋራ በቬን ዲያግራም ጊዜ ምን አላቸው? ይቺ ፓርት ኢንተርሴክሽን አለቻቸው። ሶ ኤ ማይነስ ቢ በሚሆንበት ጊዜ ምንድነው የኤ ኤሌመንት ቢ ውስጥ ከተገኙ እነዚህንም አብረን እናስወጣቸዋለን ማለት ነው። ሶ ኢንተርሴክሽናችን ውስጥ ያሉትን ኤሌመንቶች እናጠፋቸውና ከዛ ውጪ ያሉ የኤ ኤሌመንቶች ብቻ ምን እንላቸዋለን? ኤ ማይነስ ቢ እንላቸዋለን ማለት ነው። ወይም ማቴማቲካል ዲኖት ስናደርግ ኤክስ ኤሌመንት ኦፍ ኤ የኤ ኤሌመንት የሆኑ ኤንድ ኤክስ ኢዝ ኖት ኤሌመንት ኦፍ ቢ የሆኑ ወይም ደግሞ የቢ ኤሌመንት ያልሆኑ። ለምሳሌ 1 2 3 4 5 6 ሶ ኤ ማይነስ ቢን በምትፈልጉበት ጊዜ የኤ ኤሌመንት ኤ እኩል ይሆናል 1 2 3 4 አለ። ቢ ደግሞ ማን አለ? 4 5 እና 6 አለ። ሶ ኤ ማይነስ ቢን በምታዩበት ጊዜ ምን መሆን አለበት? ኢንተርሴክሽናችን 4 የኤም የቢም አባል ነው። ነገር ግን ኤ ማይነስ ቢ ላይ ምን መሆን የለበትም? ማካተት የለብንም ማለት ነው። ምክንያቱም የቢ አባል እስከሆነ ድረስ ከቢ ውጪ ያሉ ሁሉንም ኤሌመንቶች ማድረግ አለብን ማለት ነው። ሶ 1 2 3 1 2 3 ምን ውስጥ የሉም? ቢ ውስጥ የሉም። 4 ግን ቢ ውስጥ አለች። ስለዚህ 4ን እንተዋታለን። የሚሆነው ኤ ውስጥ ብቻ የሚገኙ ኤሌመንቶች ምን እንለዋለን? ዲፈረንስ ኦፍ ኤ ዊዝ ሪስፔክት ቱ ቢ እንላለን ማለት ነው። ሶ ኤንን ይመስላል። ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ከቢ አንጻር ስታዩ ከቢ ውጭ ያሉ ሁሉም የኤ ኤሌመንቶች ኤ ማይነስ ቢ ውስጥ እናካትታለን ማለት ነው። ሶ የተለያየ አይነት ዴፊኒሽን አለን፣ ግን ሁለቱም የሚወክሉልን ተመሳሳይ ነገር ነው ማለት ነው። Example, if sets A 0 1 2 3 4 and B 3 and 4 then find A minus B ወይም ደግሞ A complement with respect of B ማለት ነው። ሶ ቬን ዲያግራማችን እንስራ። A B ምን ውስጥ አለ? እዚህ ውስጥ አለ ማለት ሶ 0 1 2 3 4 ሶ ኤ ትልቁ ሴት ነው። ቢ ደግሞ ኤ ውስጥ ያለ ሴት ነው። እዚህ ጋር ሌላ ማስተዋል ወደ ቅድሙ መታችሁ ማየት ከፈለጋችሁ ቢ ኢዝ ሰብሴት ኦፍ ኤ ወይም ደግሞ ቢ ኢዝ ፕሮፐር ሰብሴት ኦፍ ኤ ማለት እንችላለን ማለት ነው። ምክንያቱም 3 እና 4 ኤ ውስጥ ስላሉ። አሁን ወደ ጥያቄያችን ስንመለስ ግን ፋይንድ ኤ ማይነስ ቢ ኤ ማይነስ ቢ ነው የተጠየቅነው። ዴፊኒሽናችን ማን ነው? ኤ ማይነስ ቢ እኩል ይሆናል ኤክስ ኤሌመንት ኦፍ ኤ ኤንድ ኤክስ ኢዝ ኖት ኤሌመንት ኦፍ ቢ። ይህንን ዴፊኒሽን ማሟላት አለበት ማለት ነው። ሶ ኤ ከቢ ውጭ የሆነ ለምሳሌ ኤ ማይነስ ቢ እኩል ይሆናል የመጀመሪያውን ኤሌመንታችን ነው 0 ምን ውስጥ አለ? ኤ ውስጥ አለ። ነገር ግን ቢ ውስጥ የለም። ስለዚህ የመጀመሪያው ሴታችን የመጀመሪያው ኤሌመንታችን 0ን አገኘን ማለት ነው። ኮማ አንድ ኤ ውስጥ አለ። ነገር ግን ቢ ውስጥ የለም። ስለዚህ አንድ እንከታለን። 2 አሁንም እንደዚሁ
ኤ ውስጥ አለ ቢ ውስጥ የለም። 3 በመመጣበት ጊዜ 3 እዚህ ጋርም አለ። ስለዚህ ምን እናደርጋታለን? እንተዋታለን ማለት ነው። ምክንያቱም ማይነስ ስለሆነ የቢ ኢለመንት መሆን የለባትም። ሶ 3 ኢዝ ኢለመንት ኦፍ ቢ ስለዚህ ኤክስ ይሆናል ማለት ነው። 4 ኢዝ ኢለመንት ኦፍ ቢ ስለዚህ ኤክስ ይሆናል። ሶ ማን ይቀረናል? 0 1 እና 2 ብቻ ይቀሩናል ማለት ነው። ሶ ይሄንን ሼድ በምታደርጉበት ጊዜ ኤ ማይነስ ቢ ማለት ሼድ የተደረገው ፓርት ወይም ደግሞ 0 1 እና 2ን ብቻ የያዘው ሴት ይሆናል ማለት ነው። ሶ ይህንን ይመስላል። ኦፕሬሽኖቻችን እንደዚህ እያደረግን ማወቅ እንችላለን ማለት ነው። ሌላኛው ኦፕሬሽናችን ሲሜትሪክ ዲፈረንስ ኦፍ ቱ ሴትስ። ሲሜትሪክ ዲፈረንስ ኦፍ ቱ ሴትስ ወይም ደግሞ በሲምቦል ኤ ዴልታ ቢ ኤ ዴልታ ቢ። ይሄ ምን ያሳየናል? ኤ ዴልታ ቢ ማለት ነው ኤ ማይነስ ቢ ዩኒየን ቢ ማይነስ ኤ ወይም ደግሞ ኤ ዩኒየን ቢ ማይነስ ኤ ኢንተርሴክሽን ቢ ያሳየናል ማለት ነው። ሶ እዚህ ጋር በሰማያዊ የምታዩት ምንድን ነው? በሰማያዊ የምታዩት ኤ ዴልታ ቢ ነው ማለት ነው። ኤ ዴልታ ቢ ነው። ለምሳሌ ኤ ማይነስ ቢ ምን ብለናል? እቺ ኤ ማይነስ ቢ ነች በዚህኛው በኩል ያለችው፣ ምክንያቱም የኤ አባላት ነገር ግን ቢ ውስጥ የሌሉ ብቻ ማለት ነው። ሶ በኤ ሳይድ ያለችው ሰማያዊ ፓርት ኤ ማይነስ ቢ ነች። ከዛስ ቢ ማይነስ ኤ ደግሞ ቢ ውስጥ ብቻ ያሉ ኤ ውስጥ የሌሉ። ሶ እነዚህን ሁለቱን ዩኒየን በምናደርግበት ጊዜ ኤ ማይነስ ቢ ውስጥ ያሉ ቢ ማይነስ ኤ ውስጥ ያሉ ቁጥሮች እንዳለ ምን ይመስሉናል? ኤ ማይነስ ቢ ይሆናሉ ማለት ነው። አንደኛው ዴፊኔሽናችን ይሄ ነው። ሁለተኛው ዴፊኔሽናችን ደግሞ ኤ ዩኒየን ቢ ማለት ኤ እና ቢ ይሄን ጨምሮ ኢንተርሴክሽናቸውን ጨምሮ ያለው ኤ ዩኒየን ቢ ነው። ማንም ማይነስ እናደርጋለን ኤ ኢንተርሴክሽን ቢ። ይሄ ማለት ኤ ኢንተርሴክሽን ቢ ማለት ሶ ኤ ዩኒየን ቢ ሙሉ ሲሆን ከዛ ውስጥ ኤ ኢንተርሴክሽን ቢን በምናስወጣበት ጊዜ ማን ይቀረናል? ሰማያዊው ብቻ ይቀረናል ማለት ሶ ይሄ ምን ይባላል? ሲሜትሪክ ዲፈረንስ ይባላል ማለት ነው። ሶ ኤ ኢንተርሴክሽናቸውን ያስወጣ ወይም ደግሞ ኢንተርሴክሽናቸውን ወይም የጋራ አባሎቻቸውን አስወጥተን ኢንዲቪዥዋል ያሉትን አባላት ኤሌመንቶች ብቻ በምንወስድበት ጊዜ ሲሜትሪክ ዲፈረንስ ወይም ደግሞ ኤ ዴልታ ቢ በዚህ ፎርም ወይም በዚህ ሲምቦል ዲኖት ማድረግ እንችላለን ማለት ነው። እነዚህ ነገሮች የተለያዩ ሪል ላይፍ አፕሊኬሽኖች ላይ ልናመጣና ልንጠቀምባቸው እንችላለን ማለት ነው። ማወቅ ከፈለግን አሁን ለምሳሌ የዘጠነኛ ክፍል ተማሪዎች አሉ፣ የአስረኛ ክፍል ተማሪዎች አሉ፣ የዘጠነኛ ክፍል ተማሪዎች አሉ። ኤ ናይንዝ ግሬድ ስቱደንትስ፣ ቢ ደግሞ የማትስ ክለብ ስቱደንትስ ወይም የማትስ ክለብ ሜምበርስ ሊሆኑ ይችላሉ። ከነዚህ ውስጥ ምን ማድረግ እንችላለን? ሲሜትሪክ ዲፈረንስ ስናወጣ ምን እናገኛለን? የማትስ ክለብ አባላት ብቻ የሆኑትና የዘጠነኛ ክፍል አባላት የዘጠነኛ ክፍል ተማሪዎች ብቻ የሆኑትን ወይም ደግሞ ዘጠነኛ ክፍል ሆነው የማትስ ክለብ አባላት የሆኑትን ማስወጣት እንችላለን ማለት ነው። እዚህ ውስጥ የምናገኛቸው ኤ ኢንተርሴክሽን ቢ ውስጥ የምናገኛቸው ዘጠነኛ ክፍል ሆነው ምን የሆኑ የማትስ ክለብ አባል የሆኑ ተማሪዎችን ማውጣት እንችላለን ማለት ነው። ከነሱ ውጭ ያሉትን ሰዎች ማናገር ወይም አድሬስ ማድረግ ከፈለግን ወይም ደግሞ ተጨማሪ አባላቶችን መሰብሰብ ፈልገን ከሆነ ዘጠነኛ ክፍል ውስጥ ገብተን ይህንን ሰብሴት ወይም ደግሞ ይህንን ሲሜትሪክ ዲፈረንስ ተጠቅመን ምን ያህል ተማሪ ያለ የሚለውን ማወቅ እንችላለን ማለት ነው። የተለያዩ ኮንዲሽኖችን ተጠቅመን ወደ ሪል ላይፍ ማምጣት እንችላለን። እነዚህ የሴት አፕሊኬሽኖች አንዱ ሲሜትሪክ ዲፈረንስ ነው። እስካሁን የተነጋገርነው ነገር እንደገባችሁ ተስፋ አደርጋለሁ።
ቀጣዩ ስቴፕ ምንድነው? ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ካርቴዥያን ፕሮዳክት so the Cartesian product of two sets A and B is denoted by A times B Cartesian product ከዚህ በፊት እንዳየነው ምንድነው ሪሌሽን ላይ ምናምን አውርተናል በኦልደር ፔር የሚቀመጡ ፕሮዳክቶች ናቸው ማለት ነው በኤ ኮማ ቢ ፎርም ስናስቀምጣቸው ካርቴዥያን ፕሮዳክት እንላቸዋለን ማለት ነው በኦርደር ፔር ፎርም ስናስቀምጣቸው A times B it is a set of all ordered pairs A comma B where A is element of A የመጀመሪያው ኤሌመንት የመጀመሪያው ሴት አባል መሆን አለበት B ደግሞ የሁለተኛው ሴት አባል መሆን አለበት ማለት ነው እነዚህ በኮማ በምናስቀምጥበት ጊዜ ምንድነው ካርቴዥያን ፕሮዳክትስ እንለዋለን ማለት ነው ኤሌመንት ኦፍ or order pair Cartesian product ነው mathematically expressed as A times B እኩል ይሆናል AB, A is element of A and B is element of B ያንዳንዷን ካርቴዥያን ፕሮዳክት ወይም ያንዳንዷን ኦርደር ፔር በዚህ መልኩ እያስቀመጥን ሁለት ሴቶችን በካርቴዥያን ፕሮዳክት ሪሌሽን መፍጠር እንችላለን ማለት ነው ይሄንን ይመስላል ኤግዛምፕል እና መውሰድ ያህል ሌት A እኩል ይሆናል አንድ እና ሁለት ኤሌመንቶች ያሉት ሴት አለን A B ደግሞ A and B የሁለቱን ካርቴዥያን ፕሮዳክት ሰራለን ነው የሚለው ምንድነው A, B A element of A and B element of B ዴፊኒሽናችን ይሄ ነው የመጀመሪያው ማን ይሆናል element of A ወዴት ከኤሌመንት ኦፍ B ጋር እናገናኛለን ማለት ነው አንድ ኮማ ሁለት አለ ሲባዛ A B አንድን ከዚች ጋር ድጋሚ ደግሞ ከዚች ጋር ቢን ከዚች ጋር እንደዚህ አድርገን ስንት ኦርደር ፔሮችን ማግኘት እንችላለን አራት የተለያዩ ኦርደር ፔሮችን ማግኘት እንችላለን ማለት ነው 1A 1B 2A 2B በዚህ መሰረት ስታየው አንድ ኤሌመንት ኦፍ A ነች A ኤሌመንት ኦፍ B ነች የመጀመሪያው ልክ ነው አንድ ኤሌመንት ኦፍ A ነች B ኤሌመንት ኦፍ B ነች ሁለተኛውም ልክ ነው ሁለት ኤሌመንት ኦፍ A ነች A ኤሌመንት ኦፍ B ነች ሁለት ኤሌመንት ኦፍ A ነች B ኤሌመንት ኦፍ B ነች አራት የተለያዩ ኦርደር ፔሮችን በA ታይምስ B ፎርም ማግኘት እንችላለን እነዚህ አራት ኤሌመንቶች የማን የA ታይምስ B ሴቶች ናቸው ማለት ወይም ደግሞ ኤሌመንቶች ናቸው ማለት በዚህ መልኩ ካርቴዥያን ፕሮዳክታችንን መስራትና ማስቀመጥ እንችላለን በብዙ ቁጥር የተለያዩ ሰፊ የሆኑ ሪዛልቶች ይኖሩናል ነገር ግን በዚህ መልኩ መስራት እንችላለን አፕሊኬሽንስ ሪል ላይፍ አፕሊኬሽን አሁን ስለ ሴት በደንብ እንደተግባባን ተስፋ አደርጋለሁ ስለ ሴት ኖቴሽን አየን ኢምፕት ሴት አየን ፋይናይት ሴት ኢንፋይናይት ሴቶችን አየን ዩኒቨርሳል ሴት እነዚህን ሁሉ አይተናል ሴትን እንዴት ዲፋይን እናደርጋለን ቨርባሊ እናደርጋለን ኮምፕሊት ሊስቲንግ ሜተድ ፓርሻል ሊስቲንግ ሜተድ አለ ማቴማቲካል ዲኖት ማድረግ እንችላለን ወይም ደግሞ ዲፋይን ማድረግ እንችላለን የሚለው ሁሉም ነገሮች አይተናል አሁን ደግሞ ወደ አፕሊኬሽን ስንመጣ ነምበር ኦፍ ኤሌመንትስ ኦፍ ዩኒየን ኦፍ ቱ ሴትስ የተለያዩ ሴቶች የሁለት ሴቶች ዩኒየን ምን አለ ነምበር ኦፍ ኤሌመንትስ አለ አሁን ለምሳሌ A ውስጥ ስንት ኤሌመንቶች አሉ B ውስጥ ስንት ኤሌመንቶች አሉ ዩኒየን ስናረጋቸው ስንት ነምበሮች አሉ የሚለው ጀነራል ፎርሙላችን ምን ይላል ነምበር ኦፍ A ዩኒየን B እኩል ይሆናል ነምበር ኦፍ A ፕላስ ነምበር ኦፍ B ማይነስ ነምበር ኦፍ A ኢንተርሴክሽን B ምን ብለናል ዩኒየን በሚሆንበት ጊዜ ኮመን የሆኑትን ወይም ደግሞ ኢንተርሴክት የሚያደርጉትን አባላት ድጋሚ አንጽፋቸውም ወይም ደግሞ ሁለቴ አንጽፋቸውም ማለት ነው ለምሳሌ ምን ብለን ነበር
የዘጠነኛ ክፍል ተማሪዎች ኤ ብንል 9th ግሬድ እዚህ ጋር ደግሞ ማትስ ክለብ የሆኑ ሜምበሮችን ብንጽፍ የዘጠነኛ ክፍል ተማሪዎች እና ማትስ ክለብ ሜምበር የሆኑት እዚህ ጋር ምን አሉ ኢንተርሴክሽን ላይ ያሉን ማለት ነው። ዘጠነኛ ክፍል ሆነው ነገር ግን ማትስ ክለብ ውስጥም ያሉ ተማሪዎች አሉ። ሶ የነዚህን ዩኒየን የዘጠነኛ ክፍል ተማሪዎችና የማትስ ክለብ ውስጥ ያሉ አባላትን ዩኒየን ስሩ ብትባሉ አንዱን ተማሪ ሁለት ጊዜ አትጽፉትማ። ስለዚህ ምንድነው ሁለት ጊዜ ስለማይቆጠሩ ምን እናደርጋቸዋለን? ነምበር ኦፍ ኤ ኢንተርሴክሽን ቢ አንዴ እንቀንሳለን ማለት ነው። ምክንያቱም እዚህ ውስጥ አንዴ ተቆጥረዋል፣ እዚህ ውስጥ ድጋሚ ተቆጥረዋል። ስለዚህ አንድ ጊዜ የቆጠርነውን ደግመን የቆጠርነውን ምን እናደርጋለን? እንቀንሳለን ማለት ነው። ሶ ጀነራል ፎርሙላችን ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤ የኤ ተማሪዎች እንዳለ ሲቆጠሩ ከዛ እዚህ ጋር የቢ ተማሪዎች እንዳለ ሲቆጠሩ ሁለት ጊዜ አንዱን ደረበን ቆጠርናቸው ማለት ነው። ሶ እንደዚህ በሚሆንበት ጊዜ አንድ ጊዜ ነምበር ኦፍ ኢንተርሴክሽናችን እንቀንሳለን ማለት ነው። ሶ ኪ ኮንሴፕት ዚስ ፎርሙላ ካልኩሌትስ ዘ ቶታል ነምበር ኦፍ ኤለመንትስ ኢን ዘ ዩኒየን ሴትስ ኤ ኤንድ ቢ። ሶ ኤ ኤንድ ቢ ውስጥ ያሉትን ቶታል ትክክለኛውን ነምበር ኦፍ ኤለመንት ለማወቅ ኤንን ፎርሙላ ነው የምንጠቀመው ማለት ነው። ሌላኛው ስፔሻል ኬዝ ወይም ዲስጆይንት ሴትስ ኤ ኢንተርሴክሽን ቢ እኩል ይሆናል 0 ወይም ደግሞ እነዚህ ሁለት ኤለመንቶች የጋራ ኢንተርሴክሽን ከሌላቸው ምን እንላቸዋለን? እነዚህ ዲስጆይንት ሴትስ እንላቸዋለን። ለምሳሌ ዲስጆይንት ሴትስ ኤግዛምፕል የዘጠነኛ ክፍል ተማሪዎች እና የአስረኛ ክፍል ተማሪዎች ስብስብ ምንድነው? ዲስጆይንት ሴትስ ነው። ምክንያቱም ዘጠነኛ ክፍልም አስረኛ ክፍልም በተመሳሳይ ሰዓት የሚማር ተማሪ የለንም። ሶ እነዚህ ሁለት ኤለመንቶች ሁለት ሴቶች ምንድናቸው? ዲስጆይንት ሴትስ ናቸው ወይም ደግሞ ኢንተርሴክሽን የላቸውም ወይም የጋራ የሆነ ኤለመንት የላቸውም ማለት ነው። እንደዚህ በሚሆንበት ጊዜ ምንድነው የሁለቱን ዩኒየን በምናወጣበት ጊዜ ኤ ዩኒየን ቢ 0 ስለሚሆን ምን ይሆናል? ኤ ኢንተርሴክሽን ቢ እኩል ይሆናል ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ይሆናል ማለት ነው። ሶ የዘጠነኛ እና የአስረኛ ክፍል ተማሪዎች ብዛት ስንት ይሆናል? የዘጠነኛ ክፍል ተማሪዎችን ሲደመር የአስረኛ ክፍል ተማሪዎች ብዛት ይሆናል ማለት ነው። ግን ቅድም ኢንተርሴክት የሚያደርጉ ከሆነ የጋራ ወይም የዩኒየናቸውን ብዛት ለማወቅ ምን ማድረግ አለብን? ኤንም ቢንም ነምበራቸውን ስንደምር ኢንተርሴክሽናችን ሁለት ጊዜ ስለሚደመሩ ምን ማድረግ አለብን? አንድ ጊዜ የደመርነውን መቀነስ አለብን ማለት ነው። which is number of a intersection ቢን አንድ ጊዜ እንቀንሳለን ማለት ነው። ሶ አይ ሆፕ ይሄ ኮንሴፕት በደንብ እንደገባችሁ የተለያዩ አፕሊኬሽኖች ላይ ልንጠቀማቸው እንችላለን። ለምሳሌ ቀደም እንዳልኳችሁ ክለብ አሁን ለምሳሌ የማትስ ክለብ ሊሆን ይችላል፣ የስፖርት ክለብ፣ የተለያዩ ክለቦች ቁጥራቸውን ለማብዛት ፈልገው ስንት ተማሪ አለ ስንት ተማሪ ያልተመዘገበ አለ የሚለውን ለማወቅ ምን ማድረግ ይችላሉ? ዲፈረንሺየት ሲሜትሪክ ዲፈረንስን መጠቀም ይችላሉ። አንድ ሁለት ደግሞ ዩኒየን አውጥተው ምን ያህል ተማሪዎች አሉ የሚለውን ማወቅ ይችላሉ ማለት ነው። ሶ በዚህ የተለያዩ መንገድ ወደ ሪል ላይፍ አፕሊኬሽን ማምጣት እንችላለን ማለት ነው። ሶ ዩኒት 1 ስለ ሴት በደንብ የተነጋገርን ይመስለኛል። ሰመሪ ሴት ዲስክሪፕሽን ምን አለ ብለናል? ሜቶዶች ቨርባል ሜቶድ አለን። በቃላት ወይም ደግሞ በአረፍተ ነገሮች አንድን ሴት ዲስክራይብ ማድረግ እንችላለን። ሌላኛው ሊስቲንግ ሜቶድ ነው። ሊስቲንግ ሜቶድ ውስጥ ምን አለ? ሁለት ሜቶዶች አሉ። ፉል ሊስቲንግ ሜቶድ አለ፣ ፓርሻል ሊስቲንግ ሜቶድ አለ። ሌላኛው ደግሞ ሴት ቢልደር ሜቶድ ወይም ደግሞ በማቴማቲካል ኢኩዌሽን ወይም በማቴማቲካል ዴፊኒሽን አንድን ሴት ዲፋይን ማድረግ እንችላለን ማለት ነው። ሌላኛው ኖቴሽን። ስለ ኖቴሽን ስናወራ ኢምፕቲ ሴት እንዴት ነው ኖት የሚደረገው? ኢምፕቲ ሴት በዚች ወይም ደግሞ በዚህ ፎርም ማስቀመጥ እንችላለን። ሌላኛው ፋይናይት ሴት ምን ማለት ነው? ዴፊኒት ነምበር ኦፍ ኤለመንትስ ያሉት ሴት ፋይናይት ሴት ይባላል። ኢንፋይናይት ሴት ደግሞ ኤለመንቶቹን ቆጥረን ልንጨርሳቸው የማንችላቸው
ሴት አይነቶች ናቸው። ከዚህ በተጨማሪ ደግሞ ዩኒቨርሳል ሴትን አይተናል። ስለ ሰብሴት፣ ስለ ፕሮፐር ሰብሴት እነዚህንም አይተናል ማለት ነው። ከዛ በተጨማሪ መጨረሻ ላይ ያየናቸው ምንድናቸው? ኦፕሬሽን ኦን ሴት ዩኒየን፣ ሁለት በቬን ዲያግራም መሰረት ሁለት ኤሌመንቶች ሁለት ሴቶች ሲገናኙ ምንድነው ዩኒየናችን ማን ነው? ይሄን ይመስላል። ኤ ዩኒየን ቢ ምን ብለን ዲፋይን አድርገናል? ኤክስ ኤሌመንት ኦፍ ኤ ኦር ኤክስ ኤሌመንት ኦፍ ቢ። ኢንተርሴክሽን በሚሆንበት ጊዜስ ኤክስ ኤሌመንት ኦፍ ኤ ኢንተርሴክሽን ቢ፣ ኤክስ ኤሌመንት ኦፍ ኤ ኤንድ ኤክስ ኤሌመንት ኦፍ ቢ የሁለቱም ኤሌመንት መሆን አለበት ኢንተርሴክሽን ለማሳየት። ኮምፕሊመንት ማለት ምን ብለናል? ከዚህ ከምንፈልገው ኤሌመንት ከምንፈልገው ሴት ውጪ ያሉ ዩኒቨርሳል ሴታችን ውስጥ ያሉ ኤሌመንቶችን የሚወክልልን ይሆናል ማለት ነው። ኮምፕሊመንት ማለት ከዛ ውጪ ወይም ደግሞ ከመረጥነው ሴት ውጪ ያሉ ኤሌመንቶች ናቸው ማለት። ለምሳሌ አንድ ሃይ ስኩል ውስጥ ከ9ኛ ክፍል ውጪ ያሉ ተማሪዎች ብለን ካሰበን ምን ማለት እንችላለን? 9th ግሬድ ኮምፕሊመንት ማለት እንችላለን። ከ10ኛ ክፍል ውጪ ወይም ደግሞ ከሴት ተማሪዎች ውጪ እያለን ኮምፕሊመንትን መጠቀም እንችላለን ማለት። ከዛ ውጪ ያሉ ኤሌመንቶችን በምናረጋለን ኮምፕሊመንት ሴት በመጠቀም ዲፋይን ማድረግ እንችላለን ማለት ነው። ከዛ ውጪ ዲፈረንስ ኦፍ ሴትስ ኤ ማይነስ ቢ በኤ እና በቢ መካከል ከጋራ ወይም ደግሞ ኢንተርሴክሽናቸውን ሳያካትት ያለው ዴፊኒሽን ምን ይባላል? ኤ ማይነስ ቢ ይባላል። የዲፈረንስ ታይፕ አንድ ስፔሻል ታይፕ ኦፍ ዲፈረንስ አይተናል። ኤ ዴልታ ቢ ወይም ደግሞ ሳይሜትሪክ ዲፈረንስ የሚባል አይተናል። እነዚህ ነገሮች በዚህ ዩኒት አይተናል። በደንብ እንደገባችሁ ተስፋ አደርጋለሁ። ቪዲዮዎችን ያልገባችሁ ቦታ ላይ ወደኋላ መልሳችሁ እዩ። የተለያዩ ጥያቄዎችን በመስራት ራሳችሁን አለማምዱ፣ ስኪላችሁን አዳብሩ። ማትስ ወይ በተለይ ደግሞ ስቴም ትምህርቶች ብዙ ጊዜ ፕራክቲስ እና ልምምድን ይፈልጋሉ። ማንበብ አንዴ ማየት ብቻ ሳይሆን የተለያዩ ጥያቄዎችን እየወሰዳችሁ ፕራክቲስ ማድረግ ይጠይቃል። እሺ ተማሪዎች ዩኒታችንን በዚህ መልኩ ጨርሰናል ማለት ነው። በደንብ እንደገባችሁ ተስፋ አደርጋለሁ። አሁን ደግሞ ዩኒት ሪቪው ኩዌሽን የተዘጋጁ አሉ። እነሱን ጥያቄዎች ሰርተን በቀጣይ ዩኒት እንገናኛለን። እስከዛው ድረስ ቻው።